ለአምስት ዓመታት ያህል መልእክተኛው በሚል ስም የምናውቀው እግዚአብሔርን የምፈራ ሀገሬን የምወድ እኔ አንድ ተራ መልእክተኛ ብቻ ነኝ ብሎ ብዙ እርዳታ የሚያስፈልጋቸውን ሰዎች የረዳ እንባቸውን ያበሰ የተራቡትን ያበላው መልእክተኛው ትላንት እንግዲህ በሰይፉ ሾው ላይ አይታችሁታል። ለመጀመሪያ ጊዜ ነው በሚዲያ ፊቱን ያሳየው። መልእክተኛው አምነን የተባለ አንድ ወንድ ልጅ እንዳለውም ተናግሮ ነበር። እኔም ያው እንደተለመደው ይቺ ሴት ማን ትሆን የሚሉ ማጣሪያዎችን አድርጌያለሁ። መልእክተኛው ሰይፉ ላይ ቀርቦ ስሜ ስነ ጊዮርጊስ እሸቱ ይባላል ብሎናል። የባህር ዳር ከተማ ልጅ ነው። ለ5 ዓመታት ያህልም ፊቱን ደብቆ ሰርቷል። አብዛኛው እድሜውን በእግር ኳስ ነው ያሳለፈው። እንዳልኳችሁ የባህር ዳር ልጅ ነው። በዛውም የባህር ዳር ከነማ ተጫዋችም ነው። ባህር ዳር ከነማን ፕሪሚየር ሊግ አስገብቶ መሬት እንደተሸለመም መልእክተኛው ወይም ደግሞ ስነ ጊዮርጊስ እሸቱ ተናግሯል። እናትና አባት የለውም፣ በሞት ተለይተውታል። እናቴ የሚላቸው አያቱ ናቸው፣ መነኩሴ ናቸው እኒህ ማለት ነው። እናም እናትም አባትም የለውም፣ አያቱ ናቸው ያሳደጉት። አያቱ በጣም ደግ ቆራቢ መነኩሴ ናቸው። እናም የሳቸው ደግነትም እሱ ላደረገው አሁንም ያደረገ ላለውና ወደፊትም ለሚያደርገው ደግነት እንዳነሳሳው በሳቸውም ደግነት የተነሳ ስራ እንደጀመረም ተናግሯል። እናቱ የዩኒቨርሲቲ የጽዳት ሰራተኛ ነበሩ። እሱም ህይወቱን ለማስቀጠል ኑሮን ለማሸነፍ የቀን ስራ ሰርቷል። እናም ብዙ ጊዜ ከሚረዱ ሰዎች ጋር ትርፍራፊ ምግብ ሲበላ ያዩ ሰዎች ይገረማሉ። ለታይታ ነው የሚሉም አሉ። ነገር ግን እሱ ይሄንን ታሪክ ስላሳለፈው በመቸገር በመራብ ውስጥ ስላለፈ ለሱ ምንም አዲስ ነገር አይደለም። እሱም ትርፍራፊ በልቷል ለብዙ ጊዜ። እናም ሰዎች መልእክት ይልኩለታል። የሱ ስራ ማድረስ ነው። መልእክተኛው የተባለውም ለዛ ነው። ብዙ ሰዎች እስኪ ይሄንን የእርዳታ ብር ለሚያስፈልገው ሰው አድርስልን ብለው ይሰጡታል። እርሱም ደግሞ ለሚያስፈልጋቸው ሰዎች ብዙ ጊዜ መንገድ ላይ ላገኛቸው ተኮራምተው ወይ ያለቀሱ ወይ ተስፋተው መሄጃቸው በቃ ፊታቸው የሚያስታውቁ ሰዎችን ጠርቶ ወደ መኪናው አስገብቶ ነው ለሚያስፈልገው ሰው አድርስ ተብሎ ከተላከለት ገንዘብ ላይ አንስቶ የሚሰጠው። እናም ተጨማሪ እርዳታ ለሚያስፈልጋቸው ሰዎች ደግሞ እዛው ላይ የባንክ አካውንታቸውን እንዲናገሩ በማድረግ ቀጥታ ወደ ተረጂዎቹ ገንዘብ እንዲደርስ ያደርጋል። እንደምታስታውሱትም በቅርብ ቀን ከእዩሃ ሚዲያ ጋር የቃለም ጥይቅ አድርጎ ነበር። ይሄ ቃለም ጥይቅ ነው ዛሬ ፊት ለፊት ወጥቶ በአካል ሰዎች እንዲያዩት ራሱን ከ5 ዓመታት በኋላ የገለጠው ማለት ነው። ይሄንን በማድረጉም በጣም እንደሚያዝን ተናግሯል። መልእክተኛው ምንድነው ያለው? ራሴን ለመከላከል ብዬ በዚህ መልኩ በመገለጤ አዝኛለሁ ብሏል። ያው ግድ ነው። ብዙዎች በራሳቸው ተነሳሽነት ሰዎችን ሲረዱ ከራሳቸው ሊሆን ይችላል ወይ ከሰዎች አስልከው ገንዘብ ሊበላ ነው እሱ ሊጠቀም ነው የሚሉ ብዙ ሰዎች አሉ። በጣም የሚገርመው ደግሞ እነዚህ ወቀሳ የሚያቀርቡ ሰዎች 5 ሳንቲም እንኳን ሰጥተው የማያውቁ ሰዎች ናቸው። እና መልእክተኛው ስነም በቅርቡ ወቀሳ ከደረሰበት ከባለድራው ጋር ሆኖ የእዩሃ ሚዲያ የዩቲዩብ ቻናል ላይ ቀርቦ ነበር። ጉዳዩ እንዲህ ነው። አንድ አባት እንደተለመደው ወደ መልእክተኛው መኪና ውስጥ ገብተው እርዳታ ይደረግላቸዋል። እንዳልኳችሁ መልእክተኛው የተላከለትን ገንዘብ ስጥ ከተባለው ገንዘብ መሃል 10,000 ወይም 5,000 እንዳስፈላጊነቱ ከሰጠ በኋላ የሂሳብ ቁጥሮትን ይናገሩ አባቴ ወይም እናቴ፣ ምክንያቱም የሚረዳ ሰው የሚያይ ካለ ወደ ራሱ አካውንት እንዲገባ እኔ ያለነካካም እዚህ ውስጥ ይላል። እናም እኔ አባትም ቁጥራቸውን የባንክ ቁጥራቸውን ተናግረው ይወርዳሉ ማለት ነው። ስልክ ቁጥራቸውንም ተናግረው ይወርዳሉ። እናም በባንካቸው ወደ 200 ምናምን ሺህ ብር ይገባል። ከዛም ከቀናት በኋላ ተደውሎላቸው እኔ ባላደራው ነኝ ብሎ ነው ደዋዩ የደወለው። እንግዲህ እንዳልኳችሁ መልእክተኛው ነው የሰጣቸው ገንዘቡንም ቪዲዮም የቀረቡት ከመልእክተኛው ጋር ነው። ነገር ግን ደዋዩ እኔ ባላደራው ነኝ ባለፈው ገንዘብ ሰጥቼውት ነበር፣ አሁን እንዴት ነው አካውንቱ ላይ ብር እየገባ ነው ወይ? አዎ በቃ ባጃጅ ሊገዛልዎት ስለሆነ ለመጨመሪያ እንዲሆን ብቻ ሐሳቡ እንዲህ ነው። አጠርስ አረጋው ማለት ነው። ብር ይላኩ ወደኔ መልሰው ይላቸዋል ለቀረጥ ለምናምን። ከዛም ብር ይልካሉ እሳቸው መልእክተኛው መስሏቸው፣ ግን ያው ባላደራው ነኝ ያላቸው እሱም ተሳስቶ ነው እንግዲህ ደዋዩም። በመጨረሻ እሳቸው ወጥተው ባላደራው ብሬን አጭበርብሮኛል ብለው የእዩሃ ሚዲያ ቻናል ላይ ወቀሳ አቀረቡ። ባላደራው መጥቶ እኒ ሰውዬ ጋር ተገናኝቼ አላውቅም ማለት። በዛውን ወቅት እንግዲህ መልእክተኛው ስነ ጊዮርጊስ የተነበረ ሌላ ሀገር ነበረ። እናም በስልክ ደውሎ በቅርቡ ሚዲያችሁ ላይ ቀርባለሁኝ፣ ነገር ግን እኔ ነኝ እኒህን ሰውዬ መኪናዬ ውስጥ አስገብቼ አድርስ ከተባልኩት ከተላከልኝ ገንዘብ መሃል ሰጥቼ ከዛ ደግሞ የባንክ አካውንቶትና ስልክ ቁጥሮትን ነገሩ ያልኩት እኔ ነኝ እንጂ ባላደራው አይደለም። እናም መጥቼ በቅርቡ ቃለም ጠይቅ አድርጋለሁ አለ። ሲመለስም ቃለም ጠይቁን ከባላደራው ጋር ቀርቦ ተናገረ ማለት ነው። እንግዲህ ሰውየው በመሃል ተጭበርብረው ነበር፣ ተወዛግበው ነበር። ማን ጋር እንደቀረቡ ራሱ ባላደራውን ሲያዩት አዎ ይሄ ነው ይሄ ሰው ነው ብለው ነበር። ግን ባላደራውና መልእክተኛው በቁመት የሚገናኙ ሰዎች አይደሉም።
መልክተኛው ረዘም ያለ ነው፣ ባላደራው ደግሞ አጠር ያለ ነው እና በዛም መለየት አልቻሉም። ሁለቱም ሲቀርቡላቸው ግራ ተጋብተው ነበር ሰውየው። ብቻ የሆነው ሆኖ ባላደራው ነኝ ብሎ ያጭበረበራቸው ሰው ተገኝቷል። የይቅርታ መልእክትም ልኳል። ነገር ግን ባላደራው እዚሁ ሰይፉ ሾው ላይ እንዳረጋገጠው በይቅርታ ብቻ የሚፈታ ጉዳይ እንዳልሆነ የተናገረው ወደ ህግ እንደሚወስዱትና ህግም እንግዲህ የራሱን የሆነ ፍትህ እንደሚሰጥ ተናግረዋል። በሚያሳዝን ሁኔታ ይህ ገንዘብ ያጭበረበረው ባላደራው ነኝ በሚል ገንዘብ እንዲላክለት ያደረገው ሰው እኔም ችግር ውስጥ ሆኜ ነው ለሰው ማልናገረው ችግር ውስጥ ሆኜ ነው ይቅርታ አድርጉልኝ ብሎ ነበር። ያሳዝናል። እንግዲህ በዚህ አጋጣሚ ባላደራውም መልክተኛውም ገና ይሄ ነገር እንደወጣ አጭበረበሩ የሚል ነገር እንደወጣ ሀሜቱ በጣም ብዙ ተብሎባቸዋል። እውነት ነው አጭበርብረዋል፣ እስካሁን እንዲ ነው፣ በሰው ገንዘብ ነው የከበሩት። በተለይ መልክተኛው ስነን በሰው ገንዘብ ነው ሞባይል ቤት የከፈተው። ብቻ ብዙ ነገር ተብሎ ነበር። ባላደራውም በዚህ ተበሳጭቶ ወይም ደግሞ ተቀይሞ አይ በቃ ከዚህ በኋላ የእርዳታ ስራዬን አልሰራም ሲል አሳውቋል። መልክተኛው ስነ ግን ትላንትናም እንዳረጋገጠው በጭራሽ በዚህ አላቆምም፣ ወደፊትም እቀጥላለሁ። ባላደራው ግን ከዚህ በኋላ የእርዳታ ስራዬን በይፋ አቁም ያለው አሁን ላይ እጄ ላይ ያሉትን ገንዘቦች በስራ ምክንያት ወይ በተለያዩ ጫናዎች ምክንያት ለተረጆች ያላደረስኳቸውን ገንዘቦች እሰጥና ለሚገባቸው ተረጆች ከዛ በኋላ ግን እርዳታ ስራዬን አቆማለሁ። ምክንያቱም እኔም ቤተሰቤም ባላደረግነው ነገር ብዙ ነገር ተብለናል ብሏል። እንግዲህ ከመልክተኛው ጋር አውርተው ስለሚተዋወቁና መልክተኛውን አይቶም ስለሆነ እርዳታ የጀመረው ስምም ሲያወጣ ባላደራው የሚለውን ስም አብረው ነው ያወጡት። እናም በባላደራው ምክር አነሳሽነት እንዲሁም ተግሳጽ ወደ ቀደመ እርዳታ ስራው እንደሚመለስ ተስፋ አድርጋለሁ። ለብዙዎች ስለሚያስፈልግ ማለት ነው። ዳር ቁጭ ብላችሁ ለምትተቹ ሰዎች ምንም ሊመስል ይችላል። ለተራበው ሰው ግን 100 ብር 150 ብር 10 ብር ለአንድ ዳቦ እንኳን ምን ያህል እንደሆነ የተራበ ሰው ነው የሚያውቀው። እናም ስለ ባላደራው እንግዲህ ባጭሩ ለማለት ያህል ምንድነው ባህር ዳር በረኛ ሆኖ ተጫውቷል እስከ ቅርብ ጊዜ ድረስ። እናም ባህር ዳር ከነማ ወደ ኢትዮጵያ ፕሪሚየር ሊግ ሲያድግ እሱም በረኛ ነበረ። በዛም የተነሳ መሬት ተሸልሟል። የሰው ትችት ሊያስቆምህ አይገባም፣ ይሄንን ስራ ቀጥላለሁ በጭራሽ አላቆምም የሚለው መልክተኛው ኳስ ተጫዋች ነበርኩኝ፣ ትንሽ ሳንቲም አገኛለሁ፣ ከደሃ ላይ አንስቼ የምበላበት ምክንያት የለኝም፣ መተዳደሪያ የሚሆነኝ ሞባይል ቤት አለኝ፣ ስልክ ቤት የከፈተው በደሃ ገንዘብ ነው የምትሉኝ ከሆነ ይሁን ነው የምለው፣ እሱን እግዚአብሔር ያውቃል። ፊቴን መግለጼ ተጽዕኖ ያሳድርብኛል። ስራ ቦታ ሰው መጥቶ እርዳኝ ቢለኝ አረዳም። ድንገት በመንገድ ሲሄድ መንገድ ላይ ሰው መርዳት በጣም ደስ ይለኛል። ይሄንን ስራ የምሰራው ለነፍሴ ነው፣ ለምን የደሃ ገንዘብ ወስዳለሁ ሲል እንግዲህ እንቅጩን ተናግሯል። መልክተኛው ወይንም ስነ ጊዮርጊስ ከአንዲት ጥሩ ሴት አምነን የሚባል ወንድ ልጅ አለኝ፣ አሁን ከልጄ እናት ጋር አብረን አይደለንም፣ እሱን የመሰለ ልጅ ስለሰጠችኝ ግን በጣም አመሰግናለሁ። ሁለታችንም የየራሳችን ምዕራፍ ላይ ነን፣ አንድ ላይ ግን አይደለንም ሲል እንግዲህ ከልጁ እናት ጋር እንዳልቀጠሉና ልጃቸውን ለየብቻ ሆነው እንደሚያሳድጉን የተናገረው። ብዙ ጊዜ ተደጋግሞ እንደሚነገረው ስነም ያረጋገጠልን ምንድነው በጣም በአብዛኛው ጊዜ በእርዳታ ስራ ላይ የሚሳተፉት አረብ ሀገር የሚገኙ ወገኖቻችን ናቸው። ጥረው ነው ያንን ገንዘብ የሚያመጡት። ሰው ቤት ብዙዎቹ ሰው ቤት እየሰሩ በበረሃ እንስሳ ጠብቀው ምናምን ነውና ያን ሆኖም ግን ወገኖቻቸውን ለመርዳት እጃቸውን የማይሰበስቡ ናቸውና ሊመሰገኑ ይገባል። በዚህ አጋጣሚ መልክተኛው ስነ በጣም ትሁት ቀስ ያለ ድምጹ በጣም የሚማርክ እርጋታ ያለው ሰው ነው። እናም ቲክቶክ አዋርድ ላይ ታጭቻለሁ፣ ሰው የተመቸውን ጥሩ ሰርቷል የሚለውን ይምረጥ፣ እኔ ግን ምረጡኝ ብዬ አልቀሰቅስም፣ ከፈለጉ ግን ይምረጡኝ። ሰይፉ እናንተን የመሳሰሉ ደጋጎች እያሉ እኛ መመረጥ የለብንም፣ በደግነት ቀጥል ሲል እንግዲህ ሰይፉን ያሞገሰው። ይሄንን ሁሉ ያደረገ እንኳን ደግነኝ ብሎ አያስብምና ይሄ የእውነት ትህትና ነው። እና በመጨረሻም በዚህ በጎ ስራ ላይ የተሳተፋችሁ አምናችሁኝ ገንዘብ የላካችሁ በሙሉ አመሰግናለሁ ብሏል። እውነት መልክተኛው ስነ ወይንም ስነ ጊዮርጊስ ለሰራቸው በጎ ስራዎች በሙሉ ላበሳቸው እንባዎች ለሞላቸው የተራቡ ሆዶች በሙሉ ምስጋና ይገባዋል። ልጁን ያሳድግለት፣ አያቱንም በእድሜ በጤና ጠብቆ ያቆይለት ነው ምለው። ከዚህ ተጨማሪ በደንብ የሚሰራበት ብዙ የሚያደርግበት እርፍ የሚልበትን ህይወት እንዲሰጠው እመኝለታለሁ።